ሰላም ወደዚህ ቻናል ቤተሰቦች እንደምን ቆያችሁ እንደምን እንግዲህ ባለፈው ቪዲዮ ላይ እንግዲህ አብኖርማል ዩትራይን ብሊዲንግ ጋር በተገናኘ ሁለት ክፍል ቪዲዮ ሰርቻለሁ። ዛሬ ደግሞ ከሱ የቀጠሉ እንግዲህ ተርሞችን እናያለን። እንግዲህ የዛሬዎቹ ተርሞች እንግዲህ ከፍሪኩዌንሲ ጋር በተገናኘ የሚመጡ ሜንስትሩዋል ዲስኦርደሮች ናቸው። የመጀመሪያው እንግዲህ ፖላይ ሜኖሪያ ምንለው ነው። ፖላይ ሜኖሪያን ለብቻ ነጠል ስናደርገው እንግዲህ ፊደሎችን በምንነጥልበት ጊዜ ፖላይ ማለት መኒ ነው ወይንም ፍሪኩዌንትሊ ነው። ሜኖሪያ ደግሞ እንግዲህ ሚኒስትሬሽን ነው። ስለዚህ ፖላይ ሜኖሪያ የምንለው እንግዲህ ሚኒስትሩዋል ፔሪዱ ኦኪር የሚያደርገው በጣም በተደጋጋሚ ጊዜ የሆነ ይህም ከ21 ቀን በታች እንግዲህ ሁለቴ እና ከዛ በላይ የሚመጣ ከሆነ ፖላይ ሜኖሪያ እንላለን ማለት ነው። እንግዲህ አንዲት ሴት ልጅ የወር አበባ ማየት አለባት እንግዲህ ከቀን 21 እስከ 35 ቀን ባለው ጊዜ ውስጥ ሚን ኦፍ ዴዩ እንግዲህ በ28 ቀኑ ታያለች ማለት ነው። ነገር ግን ከ21 ቀን በታች በሚመጣበት ጊዜ ምን እንላለን? ፖላይ ሜኖሪያ እንላለን ማለት ነው። ለምሳሌ አንዲት ልጅ መስከረም 1 ላይ የወር አበባ ብታይ መስከረም 19 አካባቢ ወይንም መስከረም 18 አካባቢ ድጋሚ ብሊዲንግ የምታይ ከሆነ ፖላይ ሜኖሪያ ብለን እንግዲህ ክላሲፋይ እናደርጋለን ማለት ነው። ነርሲንግ ፖይንቶች አሉ። ምን ማስተዋል ያስፈልጋል ወይንም ፖላይ ሜኖሪያ ለማለት ምን ነጥቦችን እንግዲህ ማስታወስ ያስፈልጋል? አንደኛ እንግዲህ ብሊዲንጉ ኦኪር የሚሆነው በጣም ቬሪ ፍሪኩዌንትሊ ነው፣ በተደጋጋሚ እንግዲህ ትታያለች። በተጨማሪም ሳይክሉ እንግዲህ ከ21 ቀን በታች ነው። አማውንት ኦፍ ብሊዲንጉ ኖርማል ሚኒስትሪያል ፔሪድ ብሊዲንግ ሊኖረው ይችላል ወይንም ትንሽ አነስ ያለ ብሊዲንግ ሊኖር ይችላል ማለት። ስለዚህ ሁሌም ቢሆን እንግዲህ ሆርሞናል ኢምባላንስ አሰስ ይደረጋል ማለት ነው። እንግዲህ ከዚህ ጋር በተገናኘ ደግሞ ምንድናቸው ፖላይ ሜኖሪያን ሊያስከስቱ የሚችሉት? አንደኛው እንግዲህ አኖቭላተሪ ሳይክል። አኖቭላተሪ ሳይክል ሚንስ ኦቭሌሽን በስነ ስርዓት እንግዲህ ጊዜውን ጠብቆ ማይመጣ ከሆነ ወይንም እንቁላል ሪሊዝ ማይሆን ከሆነ ፖላይ ሜኖሪያ ሊከሰት ይችላል። ሌላኛው እንግዲህ ሆርሞናል ኢምባላንስ ነው። ፕሮጀስትሮን እና ኤስትሮጅን የምንላቸው እንግዲህ በጣም ወሳኝ ሆርሞኖች አሉ። የነዚህ ኢምባላንስ መኖር ፖላይ ሜኖሪያን ሊያስከስት ይችላል። ሌላኛው እንግዲህ ታይሮይድ ዲስኦርደር ነው። እንግዲህ ታይሮይድ ሆርሞን ከፍና ዝቅ ማለት ፖላይ ሜኖሪያን ሊያስከስት ይችላል። ሌላኛው ፒአይዲ ነው ወይንም ፐልቪክ ኢንፍላማቶሪ ዲዚዝ የምንላቸው ፖላይ ሜኖሪያን ሊያስከስቱ ይችላሉ። ሌላኛው ኢንዶሜትሪያል ላይ እነዚህ ፖሊፕስ የምንላቸው ካሉ እንግዲህ ፖላይ ሜኖሪያን ሊያስከስት ይችላል ማለት ነው። ስለዚህ ፖላይ ሜኖሪያ የምንለው ይሄ ነው። ሁለተኛው ተርም እንግዲህ ኦሊጎ ሜኖሪያ ነው። ኦሊጎ ሜኖሪያ እንግዲህ ተርሙን በምንከፍልበት ጊዜ ኦሊጎ ማለት እንግዲህ ከስሙ እንደምትረዱት ምንድነው ፊው ማለት ወይንም ትንሽንም ጥቂት እንደማለት ነው። ሜኖሪያ ደግሞ እንግዲህ ሚኒስትሬሽን ነው። ስለዚህ ኦሊጎ ሜኖሪያ ማለት ኢንፍሪኩዌንት የሆነ ሚኒስትራል ፔሪድ ፍሪኩዌንት አይደለም። ምንድነው ይሄ? ኢንፍሪኩዌንት የሆነ ሚኒስትራል ብሊዲንግ ነው። ይህም እንግዲህ ኦኪር የሚያደርገው እንግዲህ ከ35 ቀን በላይ እንግዲህ ኦኪር ያደረገ የፖላይ ሜኖሪያ ተቃራኒ ነው ማለት ነው። እንግዲህ ቅድም እንዳልኩኝ እንግዲህ አንድ ሴት ልጅ የወር አበባ ማየት ያለባት ከቀን 21 እስከ 35 ባለው ጊዜ ውስጥ እንግዲህ ሚን ኦፍ ዴዩ እንግዲህ 28 ነው ብያለሁና በዚህ መካከል ማየት አለባት። ቅድም ሲቀንስ ምን አለን? ፖላይ ሜኖሪያ አለ። ከ35 ቀን በላይ ደግሞ እየቆየ የሚመጣ ከሆነ ምን እንላለን? ኦሊጎ ሜኖሪያ እንላለን ማለት ነው። ለምሳሌ የወር አበባ ብታየው እንግዲህ ወር አልፎ 40ኛ ቀን ላይ ወይንም 50ኛ ቀን ላይ ከ35 ቀን በላይ አልፎ የሚመጣ ከሆነ ኦሊጎ ሜኖሪያ እንላለን። እንግዲህ ኦሊጎ ሜኖሪያ ለማለት ቅድም ያልኩኝን እንግዲህ ማስታወስ ያስፈልጋል። እንደ ነርስ ደግሞ እንግዲህ ኦሊጎ ሜኖሪያ ነው ለማለት ምን ነጥቦችን ማስተዋል ያስፈልጋል? አንደኛ ብሊዲንጉ እንግዲህ ኦኪር የሚያደርገው ኢንፍሪኩዌንትሊ ነው። ሁለተኛ እንግዲህ ሳይክሉ ከኖርማል ጊዜው በጣም የረዘመ ነው። ቅድም ብያለሁ ከ21 እስከ 35 ብያለሁ። ስለዚህ ከ35 በላይ የሆነ ጊዜ ይፈጃል ማለት ነው። አማውንት ኦፍ ብሊዲንጉ እንግዲህ ላይት ሊሆን ይችላል ወይንም ብሊዲንግ ላይኖር ይችላል ማለት ነው። ብሊዲንግ የለም ቀጥታ አሜኖሪያ ልንል እንችላለን። ስለዚህ ምን ያስፈልጋል? በደንብ አድርጎ አሰስ ማድረግ ያስፈልጋል። የላይፍ ስታይላቸውን ኢቫሉዌት ማድረግ ያስፈልጋል። ኢንዶክሪናቸውን እንግዲህ ምን ማድረግ ያስፈልጋል? ኢቫሉዌት ማድረግ ያስፈልጋል ማለት ነው። ስለዚህ ኦሊጎ ሜኖሪያ እንዲከሰት የሚያደርጉ ነገሮች ምንድን ናቸው? አንደኛው እንግዲህ ፒሲኦኤስ ነው ወይንም ፖሊሲስቲክ ኦቫሪያን ሲንድረም የምንለው ነው። ይሄ መጀመሪያው ነው። ሁለተኛው እንግዲህ ሆርሞናል ኢምባላንስ ሁለቱ ሆርሞኖች፣ ሌላኛው ታይሮይድ ዲስኦርደር ካለ እና ኤክሴሲቭ ኦን ኤክሰርሳይዝ ካለ በጣም ከፍተኛውን ኤክሰርሳይዝ የሚሰሩ አይነት ሴቶች ከሆኑ ኦሊጎ ሜኖሪያ ሊከሰትባቸው ይችላል ማለት ነው። ሞስት ኦፍ ዘ ታይም አትሌቶች ለዚህ ተጋላጭ ናቸው ማለት ነው። ሌላኛው እንግዲህ ስትሬስ ከፍተኛ የሆነ ጭንቀት ካለ እንግዲህ ኦሊጎ ሜኖሪያ ሊከሰት ይችላል ማለት ነው። ስለዚህ ኦሊጎ ሜኖሪያ የምንለው ይሄ ነው ማለት ነው።